ሮቤል እና አሚራ እንግዲህ በፍርሃት ውስጥ ይገኛሉ። ምክንያቱም አድናን ወደ ቤት መርማሪ ፖሊስ ይመጣል። ከዚህ ቤት መጥቶ ፖሊሱ ቤቱን ይመረምራል እያለ እንግዲህ በስልክ ሲያወራ ሰምታ ሚራ ወደ ሮቤል በመሄድ አራ ሮቤል አለቀልን፣ በቃ አድናን እዚህ ቤት መርማሪ ሊያመጣ ነው። ምን የምን መርማሪ ነው የሚያመጣው? ፖሊስ ሊመጣ ነው፣ በቃ አለቀልን፣ ልንታሰር ነው እያለች ነበረ ሚራ። አይ ምንም ነገር የለም፣ በቃ ከዚህ መጥፋት አለብን፣ ምክንያቱም ከዚህ ከሆን መታሰራችን አይቀርም፣ አሁን እዚህ መጥፋት አለብን ብትለው ለሮቤል ሊሰማት አልቻለም። ምን እየሆንሽ ነው? ተረጋጊ፣ አሁን እኮ የሚመጣው መርማሪ ነው እንጂ እኛ ላይ ተጠቁሞበት አይመጣም። እንደዛ ቢልም ሮቤል እንግዲህ በጣም ደንግጧል፣ እንደዚህ በመሆኑ ማለት ነው። ሚራም ወደ አድናን ሄዳ ቆይ አድናን እዚህ ቤት የሚመጣ እንግዳ አለ እንዴ? ቅድም በስልክ ስታወራ ሰምቼ ነበረ፣ ማለት የሚመጣ እንግዳ ካለ ልዘገጃጅ ብዬ ነው። ምንም እንግዳ የለም፣ ግን እዚህ ቤት መርማሪ ፖሊስ ይመጣል እና ሁሉም ነገር ይመረምራል እያላት ነበረ። እንዴ ለምን? ቆይ ምን ሊያደርግ ነው የመጣው? አሁን እኮ እዚህ ቤት መምጣት አያስፈልግም። ካስፈለግም ደግሞ እኛ ራሳችንን ቃላችንን መስጠት እንችላለን። አይ አይሆንም፣ ግዴታ እዚህ መጥቶ ምርመራ ማድረግ አለበት። በቃ አለቀልን እያለች ነበር። ሚራና ሮቤል እንግዲህ በጣም ተደናግጠዋል ማለት ነው። ሚራ እንግዲህ በጣም ስለፈራች በቃ ከዚህ መሄድ አለብኝ ብላ ሻንጣዋን አዘገጃጅታ ልትሄድ ስትል ሮቤል ወደ ክፍሏ መጥቶ እንዲህ ወዴት ስትሄጂ ነው? ሊሄድ ነው በቃ እኔ እንዳንተ ከዚህ ቤት ምንም የቀረኝ ነገር የለም። አይን እያየ እስር ቤት መግባት አልፈልግም፣ ከዚህ መጥፋት አለብኝ ብላ እንግዲህ ለሮቤል ስትነግረው ሮቤልም በቃ እኔም ከአንቺ ጋር ሄዳለሁኝ፣ ይኸውልህ ወደ ኋላ መለሳለሁ የሚባል ነገር የለም፣ እርግጠኛ ሁንና ከዛ ነው አብረን የምንሄደው። እርግጠኛ ነኝ ሚራ፣ ምንም ነገር የለም፣ ስለዚህ ከአንቺ ጋር እሄዳለሁ፣ እኔ መታሰር አልፈልግም ብሎ እሺ በቃ ተባብለው ሊሄዱ ሲሉ ማለት ነው በር ተቆረቆረ። በቃ ወይን ያለቀልን፣ በቃ ተያዝን ብለው በጣም ደንግጠው በሩን ሲከፍቱት እንግዲህ የመጣው መርማሪ ፖሊስ ነው ማለት ነው። ምንድን ነው እየወጣችሁ ነበር እንዴ ሲላቸው፣ አይ እየወጣን አልነበረ ማለት ሚራ። ሮቤል ደግሞ አዎ ልንወጣ ነበረ። ሁለት አይነት መልስ ነው የሰጡት ማለት ነው። በጣም ተደናግጠውን ፖሊሱን ሲያዩት፣ ምክንያቱም ያው እንግዲህ ስራቸውን ስለሚያውቁ ነው እንደዛ እየተደናገጡ ያሉት ማለት ነው። ሁለታችሁም እኮ ሁለት አይነት መልስ ነው የምትመልሱትኝ እና ደግሞ በጣም ደንግጣችኋል። የምትሄዱበት ቦታ ነበር እንዴ እያለ እየጠየቃቸው ነበር ማለት ነው። እሺ እኔ ወደዚህ ቤት እንደመጣ አድናን አልነገራችሁም? እኔ መርማሪ ፖሊስ ነኝ ብሎ ሰላም አላቸው። ሚራም ደግሞ አይ አልነገረንም። ሮቤል ደግሞ አራ ነግሮናል። ሁለት አይነት መልስ እየመለሱ ነበር በድንጋጤ ማለት ነው። ፖሊሱም እንግዲህ በጣም ግራ ተገብቶ ነበረ። እነሱ ናቸው ግራ ገብቶት የነበረው ማለት ነው። ድንጋጤያቸው በጣም ነበር የሚለየው። እሺ በቃ ለማንኛውም እኔ አሁን ልግባ፣ እናንተ ደግሞ አድናን ጥሩልኝ ብሎ ተቀምጦ ነበረ። ሮቤል ሻይ ወይስ ቡና ይምጣልህ? አሁን ምንም ነገር አያስፈልግም፣ እኔ እዚህ የመጣሁት ለስራ ነው፣ ስለዚህ አድናን ጥሩልኝ። ሚራ በጣም ፈርታ ሄዳ ስለነበረ ወይኔ በቃ አለቀልን፣ ምን እናድርግ አሁን? ሮቤል ምን እንሆን? ኧረ እባክሽን ተረጋጊ፣ እንደዚህ አትሁኚ፣ በዘለኛ ላይ አልተጠቆመብን፣ የመጣው ቤቱን ለማየት ነው፣ ስለዚህ ተረጋጊ እያላት ነበረ። ወደ ፖሊሱ ተመልሶ ሄዶ ቆይ አድናን ጠራኸው ወይ ሲለው፣ አይ አድናን እኮ ከቤት የለም። ምን ማለት ነው? ምን ማለት ነው ከቤት የለም ማለት? እሱ እኮ ነው ከዚህ ቤት እንድመጣ የነገረኝ። እንድመጣ ቀጥሮኝ እንዴት ከቤት ይወጣል? እኔ እንጃ፣ እሱን ሳላቅም ግን ሊመጣ ይሆናል። እስከዛው ድረስ ለምን ሻይ ቡና አትልም? ማለቴ እስከዛው አድናን ሊመጣ ይችላል ብዬ ነው። አይ አያስፈልግም፣ በቃ አድናን ባይኖር ምን ስራ እንጀምራለሁ ብሎ። እንዴ ጌታዬ፣ ቆይ አድናን ቤት እንድትፈትሽ ፈቅዶልሃል እንዴ? አዎ አድናን ምንም ነገር ቢሆን ቤቱን እንድፈትሽ ፈቅዶልኛል። ስለዚህ ስራዬን እንጀምራለሁ። እሺ በቃ ብሎ ሲሄድ ሚራ ከበሩ እንደዚህ እየሰማቻቸው ነበር ማለት ነው። አድናንና ሉሃና ምን እያወሩ ነው የሚለውን ለማዳመጥ ማለት ነው። ፖሊሱ እንግዲህ ኋላ መጥቶ እንዴ ምን እያደረግሽ ነው ሚራ ሲላትኝ፣ ምንም እዚህ እያዳመጥኩ ነበረ። ምንድን ነው የምታዳምጪው? እዚህ ምን እያደረግሽ ነው? አይ ማለት ዝም ብዬ ቆሜ ነው፣ ምንም አዳምጠው ነገር የለም። በጣም ደንግጣለች እንግዲህ የምትመልሰውን ራሱ ግራ ገብቷታል። እንደዛ እያሉ ያለሽ የት ነው የሰራ ክፍል? የሰራ ክፍል እዛ ነው ስትል አድናን በሩን ክፍት አድርጎ ወጣ ማለት ነው። እንዴ አድናን እዚህ ነው እንዴ? ከቤት እኮ የለም ተብዬ ነበረ። እንዴ ምን ማለት ነው መርማሪ? እንዴት አንተን ቀጥሬ ከቤት እወጣለሁ? እንደዛ ከሆነ ጥሩ ነው እና ቶሎና እኔ እናንተ የምናወራው ነገር አለ። ቆይ ከዚህ ቤት ማን ማን ነው የሚኖረው? ያው እዚህ ቤት የምንኖረው ሚራ፣ ሮቤል፣ እኔና ሉሃና ነን። አራታችን ብቻ ነው። ቆይ ሉሃና ማለት የሳራ እህት ናት? አዎ በጣም ተጎድታለች እህቷን በመፈለግ። ያው እዚህ ከመጣች ቆይታለች፣ ግን እንደ እድል ሆኖ እህቷ ልታገኝ አልቻለችም። አይ አድናን፣ እንደ እድል የሚባል ነገር የለም። እኛ ጋር ሁሉ ነገር ማጣራት አለብን።
መፈለግ አለብን እያለ እንግዲህ እየነገረው ነበረ። በቃ አሁን እጄ እሷን ላዋራትኝ። አረ ችግር የለውም እኔ እጠራላለሁ። አይሆንም እኔ ራሴ ሄጃታለሁ ብሎ እንግዲህ መርማሪው ሲሄድ ማለት ነው ሚራና ሉሃና ኩችናው ነው እያወሩ ነበረ። ሚራና ሮቤል ማለት ነው እየተሸኳሸኩ ነበር። በቃ አለቀልን። እኔ ግን መርማሪው ምንም አላማረኝም እንዴ። አዎ በጣም ነው የሚያስፈራው አስተያየቱ እያለ ነበረ። ሮቤል ደግሞ እርግጠኛ ነኝ የአድናን የሆነ ነገር ብሎታል። በተለይ እኔ ላይ እኮ በጣም ነው የሚያፈጥብኝ። ሮቤል ደግሞ አድናን ምን ሊሉ ይችላል ብለን ነው። አድናን ራሱ እኮ ሳራ እንደሞተች አያውቅም። እና ቢሆንስ ያለምንም ምክንያት እንደዚህ ሊያፈጥብን አይችልም። ብቻ ምንም አልወደድኩትም። በቃ አለቀልን እንግዲህ። ቆይ ከዚህ ቤት ስንሄድ እንዴት ነው የምንሄደው? በፖሊስ ካቴና ስትል እንግዲህ ፖሊሱ ድንገት ሰማቸው ማለት ነው። የፖሊስ ካቴና ነው ያላችሁትኝ? አይ እንደዚህ ሮቤል ጋር ዝም ብለን እየተቀላለድን ነበረ፣ እያወራን ነው ዝም ብለን። እንደዛ ከሆነ ጥሩ ነው እሺ በቃ ብሎ ትቷቸው ይሄዳል ማለት ነው። ፖሊሱ እንግዲህ በጣም ነው የተጠራጠራቸው። ምክንያቱም የሚያሳዩት ነገር በሙሉ በጣም የተደናገጠ ሰው ስራ ነው ማለት ነው። እሺ በቃ ብሎ ወደ ሉሃና ክፍል ነው የሄደው። እንዴት ነሽ? አንቺ ነሽ ወይ እየሰራሃት? ይሄ ክፍል ደግሞ የእሷ ነው ወይ ሲላት፣ አሁን እኔ ግን ማልበል ስትለው፣ እኔ መርማሪ ፖሊስ ነኝ እና ስለ እህትሽ ያለውን ነገር እንድትነግሪኝ እፈልጋለሁ። በእውነት አመሰግናለሁ እዚህ ድረስ ስለመጣሁ። ቆይ ወንበር ላምጣልህ ብላ እንግዲህ እያወሩ ነበረ። እሺ ስለ ሳራ ምን ነገር አለሽ የምትነግሪኝ ነገር? ያው ሳራ በጣም መልካም ልጅ እና የዋህ ልጅ ናት። ከዚህ ቤት ነው ተቀጥራ ስትሰራ የነበረው እና እዚህ ቤት ስትሰራ ምን ትነግርሽ ነበረ? ምን ታወሩ ነበረ? ያው የምናወራው በስልክ ነው፣ ግን አድናን በጣም ጥሩ ሰው እንደሆነና ሮቤል እና ሚራ ደግሞ እንዳልተመቿት ትነግረኝ ነበረ። ምን ማለት ነው? ለምንድን ነው ሮቤል እና ሚራ ያልተመቿትኝ? ስለዚህ ነገር ነግራሻለሁ ወይ ሲላትኝ፣ አረ ምንም ነገር አልነገረችኝም፣ ግን እንዲሁ ስንገናኝ እንደምናወራበት ብቻ ግን በጣም መጥፎ ሰዎች እንደሆኑ ለእኔ ነግራኝ ነበረ እና በአካል ተነጋግረን እናወራለን ተብለን ነበር። ከቤት ስመጣ ግን እህቴን አላገኘኋትም ብላለሁ። እና በጣም አዝና እያለቀሰች ነበር። በመሀል እንግዲህ ሚራ እየሮጠች መታ በሩን ክፍት አድርጋ ገባኝ ማለት ነው። እንዴ ምን ሆነሽ ነው አንቺ? በር አይቆረቆርም እንዴ? ወይ የምትፈልገው ነገር ካለ ብዬ እኮ ነው። ደግሞ እኮ እኩል ነው የገባ ነው እናንተ። ሻይ ወይስ ቡና ይምጣልህ? በጣም ተደናግጣ እንደዛ ስትለው፣ አይ አያስፈልግም አመሰግናለሁኝ እሺ በቃ ብላ ነው የወጣችው ማለት ነው። እሺ አሁን አንቺ ተረጋጊና ደግሞ በሌላ ቀን እናወራለን። የእህትሽን ነገር ደግሞ በእኔ ጣዩ፣ እህትሽን እናገኝልሻለን ብሎ ሂዶ ማለት ነው። ሮቤልና አድናን ከሳሎን ሆነው እያወሩ ነበረ። ይኸውልህ እኔ ላይ ምንም ነገር አደርጋለሁ ብትል እገልሃለሁ። ደግሞ ለፖሊሱ ምንድን ነው ያልከው? ምን ብየዋለሁ? ያው ሳራን እንዲያገኛትና ቤቱን በደንብ አድርጎ እንዲፈትሽ ነው የነገርኩትኝ። እኔ አንድ ነገር በሆንና እኔ ላይ ብትጠቁምብኝ አልለቀህም አድናን። ምን ማለት ነው እኮ አንተ እኔን እያስፈራራኸኝ ነው? አዎ እያስፈራራው ነው። ከዚህ በፊት እኔ ላንተ ምስኪን ነበርኩኝ። ከእንግዲህ በኋላ ግን ሰይጣን ነው መሆንብህ። እወቀኝ፣ አለቅህም። ምንም ነገር ብታደርግ እኔ ላይ ብትጠቆምብኝ አልፋታህም እኮ። እኔን እያስፈራራኸኝ ነው አንተ የተረገምክ ብሎ እንግዲህ አድናን በጣም ተናዶ ጉሮሮውን ሲያንቀው ፖሊሱ መጥቶ እንዴ ምን ሆናችኋል እናንተ ትልቅ ሰዎች አይደላችሁም እንዴ? መርማሪ ይሄ ልጅ የሚናገረው ነገር በጣም ቆሻሻ ነገር ነው። ቆይ ምን ሆናችሁ ነው እንዴ? እሱ እኮ እኔን እያስፈራራኝ ነው፣ ሁልጊዜ እያስፈራራኝ ይደበድበኛል ብሎ ለፖሊሱ ንግር ሮቤል ማለት ነው። ይሄ ተረገመ። አሁን ፖሊሱ ላይ የሆነ ነገር መጫን ፈልጎ ነው፣ የሆነ ነገር እንዲጠረጥር ፈልጎ ነው አይደለም ብሎ እያሰበ ነበረ። ቆይ አድናን ምን ሆናችሁ ነው በዚህ ልክ? እናንተ ትልቅ ሰዎች አይደላችሁም እንዴ? ተው መርማሪ ይሄ የማይረባ ነው። እሺ አሁን ምን አገኘህ ሲለው፣ አይ ብዙ ነገሮችን አግኝቻለሁ፣ ይሄ መጀመሪያ ስለሆነ ደግሞ ችግር የለውም፣ ግን ሚራን እና ሮቤልን ሳራ ለምንድን ነው የማትወዳቸው ብሎ እየጠየቀው ነበር። አላውቅም፣ ግን ሳራ ዝምተኛ ልጅ ስለሆነች ለእኔ ምንም የነገረችው ነገር የለም፣ እህቷ ግን እንደዛ ብላኛለች ብሎ ወደ ሮቤል ክፍል ሄዶ ነበረ። ወደ ሮቤል ክፍል ሲሄድ እንግዲህ ሮቤል የሳራን ልብስ እየደበቀ ነበረ። ልክ በሩ ሲከፈት እሱ ልብሱ እየደበቀ ነበር። እንዴ ሮቤል ምን ሆነ ነው? ምን እየደበክ ነው? የሆነ ነገር እየደበክ ይመስለኛል። እኔ ስለመጣሁበት ተደናግጠ እየሳራን የሆነ እቃ እየደበክ ነው አይደለ ሲለው፣ አራ በፍጹም ምንም እየደበቅኩ አይደለም፣ ያው ጫማዬ አልጋ ስር ገብቶብኝ ስለነበር እሱን እያወጣሁ ነው ብሎ ነው ሮቤል ዋሸው ማለት ነው። ግን መርማሪው ልብስ እየደበቀ እንደሆነ በደንብ አድርጎ አይቶታል። በጣም የተደናገጣችሁ ትመስላላችሁ። ይሄ የመጀመሪያ እንትን ነው፣ ግን የሆነ ነገር እየደበክ እንደሆነ በጣም እርግጠኛ ነኝ። ይኸውልህ ሮቤል ግን አንተ ውሸታም ነህ እንዴ ሲለው፣ አረ በፍጹም እኔ ውሸታም አይደለሁም። እና እሺ አንተ ጋር ነበረች አይደለ ሳራ? የት ነው ያደረጋችኋትኝ? አንተ ጋር እንደነበረች እና አንተ ስታግዝ እንደነበር ሰምቻለሁ።
አዎ በእርግጥ ሳራ ታግዘኝ ነበረ፣ ግን ከማገዝ ውጭ ምንም አይነት ግንኙነት የለንም። እሺ አንተ ለሳራ ፓስፖርት አወጣላት አይደለም? ሳራ ፓስፖርት አላት እንዴ ሲለው፣ አረ እኔ እንጃ ሊኖራት ይችላል አላውቅም ነው ያለው ማለት ነው። ግን እኮ ሚራ ፓስፖርት እንዳወጣላት እና ፓስፖርቱም በአንተ ስም እንደሆነ ነግራኝ ነበረ። እንዴ አለች እንዴ ይሆን አናውጥችላት ይሆናል እንግዲህ ማለት እኔ እኮ እረሳለሁ አላት ብሎ እጥፋ ለማለት ነው። ምክንያቱም ሚራ እንደዚህ እንዳለችው እሱ አያውቅም ነበር። መርማሪውም እንግዲህ ሉሃናን ማለቴ ሮቤል እና ሚራማ የሆነ ከባድ ሚስጥር በመካከላቸው አለ ደርስበታለሁ እያሉ ነበር። እሺ ለማንኛውም እኔ መሄድ አለብኝ ግን ተመልሼ እመጣለሁ ብሎ እሺ በቃ ችግር የለውም። ወደ ሚራ ሄዶ ደግሞ ቆይ አንቺ ሴትዮ ሳራን የት ነው ያደረጋችኋት እንዴ? እኔ የት ላደርጋት እችላለሁ? የት እንዳለች አላውቅም። አይ ታውቂያለሽ ንገሪኝ። አንቺና ሮቤል ጋር እንደነበረች የመጨረሻ ቀን ተነግሮኛል። ስለዚህ የት ነው ያደረጋችኋት ሳራን? እንዴ መርማሪ እኔ ምን አውቃለሁ? ራሷ ናት የወጣችው እና ደግሞ ከእናንተ ጋር እንደማትስማማ ተነግሮኛል። አረ በፍጹም ማን ነው እንደዚህ ያለ? ሲጀመር አድናንና ሉሃና እኔ ላይ ለመጠቆም ፈልገው ነው። ለምን አንቺ ላይ ይጠቁማሉ? ያው እንግዲህ አድናን ከኔ ላይ ሉሃናን ማግባት ስለሚፈልግ ብላ የራሷን ነገር ወደ አድናን ያብዬ ነገር ወደ አብዬ ልክ እንደሚባለው የራሷን ስራ ወደ አድናን አዞረች ማለት ነው። እሺ እንደዛ ከሆነ ግን በመጨረሻ ቀን አንቺና ሮቤል ከቤት እንደነበራችሁ ሳውራ አብራችሁ እንደነበረች ተነግሮኛል። ስለዚህ ሁለታችሁ የሆነ ነገር አድርጋችኋታል። አረ ምንም አላደረግናት። ምን ልናደርጋት እንችላለን? ሲጀመር ወደ ውጭ ሀገር ወጥታ ይሆናል አይደል? ይሆናል የሚባል ነገር የለም። አንቺ እውነቱን ንገሪ ሲላት ምንም አውቀው ነገር የለም። እሺ እንደውም እኔና ሳራ በጣም ነበር የምንወደደው እማ ነው የምንባባለው ብላ እንደዛ ከሆነ እሺ ምንም የምታውቂው ነገር ከሌለ ችግር የለውም፣ እኔ ግን እውነቱን እንደርስበታለሁ። አረ ችግር የለውም መርማሪ፣ እንደውም እኔ የሆነ የታፈነ ስሜት እየተሰማኝ ነው። እውነቱን ማዋራቱ ፈልግ ነበረ። ለምጠይቀኝ ነገር ካለም ጠይቀ፣ ችግር የለውም። ይኸውልሽ እኔ ወሬ ልሰማ ሳይሆን የተቀበረ እውነትን ልሰማ ነው፣ የተቀበረ እውነትን ላወጣ ነው የመጣሁትን ብሎ ትቷት ሄደ ማለት ነው። በጣም ተናዳለች እሷን። በቃ አለቀልን። ሮቤል መጥቶ እኮ አንቺ ለምንድን ነው የምትቀባጥሪው? ለምንድን ነው ለመርማሪው እኔ ፓስፖርት እንዳወጣሁላት የነገርሽው ምናምን ሲላት፣ እንዴ ታዲያ እኔ ምን ላድርግ? በጣም አፋጠጠኝ እኮ። ይኸውልሽ እኔ እስር ቤት ብገባ አንቺም እስር ቤት ትገቢያለሽ። እኔ ማለት አንቺ ነሽ፣ አንቺ ማለት ደግሞ እኔ ነኝ። ኧረ እባክህ ይኸውልህ እኔ ባንተ ምክንያት ምንም መሆን አልፈልግም። አንድ ነገር ወደ እኔ ቢጠቁም አሳልፌ ነው የምሰጥህ። እሺ እንደዛ ከሆነ እኔም አንቺ እርጉዝ እንዳልሆንሽ ለአድናን እናገርብሻለሁ። እንግዲህ ሚራ እርጉዝ አይደለችም ማለት ነው። ከዚህ በፊት በክፍል 45 የሆነ እንትን ስትደብቅ ያታ ማለትም ሞዴል ስትደብቅ ያታን ሮቤል ቆይ ምንድን ነው የት እያደረግሽ ነው? ምንድን ነው የደበቅሽው ሲላት ምንም አልደበቅኩም አይ ብሎ በግድ ከመቶ ሲያት ይህ አንቺ ጋር ምን ያደርጋል እንዴ? የበፊት ነበረ የበፊት ስለነበር እያስቀመጥኩት ነው። ደግሞ ምን አገባህ አንቺ የተረገምሽ እርጉዝ አልነበርሽ ማለት አንቺ እርጉዝ አይደለሽም። እና አንቺ እርጉዝ ከሆንሽ የነገር አንቺ ጋር ምን ያደርጋል? እና እርጉዝ በሆነ ስለሌላ ነገር አልጠቅመም እንዴ? ሌላ ነገር ጥቅም ካለው አስረጅኝ። ግን አንቺ እርጉዝ እንዳልሆንሽ ነው የማውቀው ብሎ ሞዴሱን ይዞ ሲሄድ ማለት ነው። ሮቤል እረፍ፣ የት እየሄድክ ነው? ይኸውልህ አንድ ነገር አደርጋለሁ ብትል ሁሉንም ነገር ለአድናን ነው የምናገረው እኮ ተናገሪ። አሁን አንቺ እውነትም እርጉዝ ከሆንሽ አድናን ሄዶ ያስመረምርሻል። ሁላችንም እኮ ነው የሸወድሽን። አንቺ እርጉዝ ነኝ እያልሽ አድናንን በዚህ እያደረግሽ ታስቸግረዋለች፣ ግን እርጉዝ አይደለሽም። ምን አይነት ከሃዲ ነሽ? ይሄን ነገርማ አድናን ማወቅ አለበት። እባክህ አጎል ጻድቅ አትምሰል እኮ። እኔ መጥፎ ሰው ብሆን ኖሮ አድናን እንዲያውቅ አልፈልግም ነበር። ስለዚህ አድናን ያንቺ መጫወቻ ሆኖ ማየት አልፈልግም። ሄጄ እውነቱን እነግረዋለሁ ሲላት ሚራ እሺ በቃ ተስማምተናል፣ ምንም ነገር እንዳትል፣ ይህ ሚስጥር በእኔና ባንተ መካከል ይቅር እና ደግሞ እሺ እንደዛ ከሆነ በእኔና ባንቺ መካከል የሚቀር ከሆነ ለእኔ የሆነ ነገር ማድረግ አለብሽ። እሺ ምንድን ነው የምትፈልገው? ብር እንድትሰጪኝ እፈልጋለሁ። እሺ ላስብበት። በቃ አንቺ እንደሱ ከሆነ የምትይው እርጉዝ ነሽ ማለት ነው። ግን የሆነ ነገር አደርጋለሁ ብትይ እርጉዝ እንዳልሆንሽ ለአድናን እናገራለሁ ብሎ ሚራን አስፈራርቷታል ማለት ነው። መርማሪ ፖሊሱ ከሄደ በኋላ እንግዲህ ሉሃና ጋር ሄዶ እያወራ ነበረ። መጀመሪያ ያው ችግር የለውም የሄድሽን ነገር በእኛ ጠንትሽን እናገኘታለን ብሎታል። መርማሪ ፖሊሶች እንደምታገኟት ተስፋ አደርጋለሁ ብላ አድናን እሱ ልሸኘው ሲሄድ ሮቤል ደግሞ ወደ ሉሃና መጥቶ ይኸውልሽ ሉሃና
ለፖሊሱ ምንም ማለት የለብሽም። እኔ እኮ አውቄ ነው ሳራ እኔ ጋር ናት ያልኩሽ። ማለትም አንቺ ስለምወድሽ እና በሳራ ጉዳይ ደግሞ በጣም ስለምትጨነቂ ወደ እኔ ልትመጪ ፈልጌ ነው እንደዛ ያልኩት እኮ። እንደዛ ከሆነ ምን ያስፈራ? አንተ እውነት አካላል ለምን ትፈራለህ? ስለዚህ ምንም ያስፈራ ነገር የለም። ደግሞ ምርመራ ነው እንጂ የጀመሩት ምንም ያደረጉት ነገር የለም። እንግዲህ ሁላቸውም ሮቤልም ሆኖ ሜራ በጣም ፈርተዋል ማለት ነው። ሜራ ደግሞ ወደ ሉሃና ክፍል ሄዳ ይኸውልሽ ሉሃና ምን አልሽው ለመርማሪ መርማሪ ምን አለሽ ስትላት በቃ እህቴን በቅርቡ እንደሚያገኛት እና ብዙ ፍንጮችን እንዳገኘ ይነግሩኛል። ምን? ወይኔ ጉዴ ስትል ምን አልሽ? ወይኔ ጉዴ ያልሽው ለምንድን ነው እንዴ? ወይኔ ጉዴ ያልኩ እንዴ? እኔ ወይኔ ጉዴ አላልኩም። እንደውም ያልኩት እንኳን ደስ ያለሽ ነው ብላ እጥፍ አደረገችው እዛው አይን ባይን ማለት ነው። እሺ በቃ እንደውም እህትሽ ልትገኝ ስለሆነ ደስ ብሎኛል ብላ መልሳሌ ማለት ነው። እሺ እንደዛ ከሆነ በጣም ደንግጠሻል። ፊትሽ እኮ ልክ አይደለም። ኧረ እኔ አልደነገጥኩም። ያው ልትገኝ ስለሆነ ደስ ብሎኝ ነው። ብዙ ጊዜ ባልሰራው ነገር እየተወነጀልኩ ስለሆነ እንደውም ልትገኝ ስለሆነ ይሄን ደስ የሚለኝ የሚገባ። እንደዛ ከሆነ ጥሩ ነው፣ ግን ፊትሽ ላይ እንደዛ አያሳይም። እሺ ግን እባክሽ ሉሃናዬ እንደው በእናትሽ ምንም እንዳትዪው ለመርማሪው ስለኔ። ቆይ ስለኔ ንገሪ ብዬሽ ምን ትይዋለሽ? ስላንቺ የማውቀውን ነገር እነግረዋለሁ። ምን ታውቂያለሽ ስለኔ? ስላንቺ የማውቀው ነገርማ ያው አንቺ የአርናን ሚስት እንደሆንሽ ከሮቤል ጋር እንደምትማገጭ ምናምን እነግረዋለሁ። እንዴ አረ እንደዚህ አይባልም። እንደዚህ እኮ ያሳፍራል። ያሳፍራል አይደል? ሲያረጉት አያሳፍርም፣ ሲናገሩት ግን ያሳፍራል። ስለዚህ ያደረግሽውን ነገር ብናገር ምንም አያሳፍርም በማለት ለሉሃና ለሚራ በያሁን ከዚህ ክፍል ውጭልኝ። እንደውም አንቺ በራስሽ ብትነግሪው እውነት ሊመስል ይችላል። ከአንቺ ቢመጣ ጥሩ ነው እኔ ከምነግረው ብላ አይደልሽ ብላ ኮተት ብላ ወጣለች ማለት ነው ከሉሃና ክፍል። አርናን ደግሞ መርማሪ ፖሊሱ ሊሸኝ ሄዶ ነበር። እኔ የምልህ አንተና ሳራ ወይ ደግሞ ሳራ ያነሳችሁ አልፈጠልም ምናልባት እኮ ፈቶውን ብናየው የሆነ ፍንጭ እናገኝ እንችላለን ብሎ እሺ ሳራ ፈቶ መነሳት አወድም፣ ግን የሚስቴ ልደት ስለነበረ በሰዓቱ ተነስታ ሊሆን ይችላል ብሎ ፈቶውን ሲያሳየው ማለት ነው። የለበሰችው ልብስ ሮቤል ጋር ያለው ሮቤል ሲለብቀው የነበረውን ልብስ አስታውሶ እንዴ አሁን ወደ ቤት መመለስ አለብን ብሎ እንዴ ምን ሆንክ? በቃ አሁን ቦታውን ሳይቀይረው መሄድ አለብን ብሎ ሲሄዱ ሮቤል ከክፍሉ ነበር ማለት ነው። አንተ የቅድሙ ሹራ ቤት ያደረግከው የሳራን ሹራ ቤት ነው ያደረግከው አውጣ ብሎ ሲለው ሮቤል በጣም ደንግጦ እየተንቀጠቀጠ ነው ያለቀው። ውዶች እንግዲህ በክፍል 46 ይህን ይመስላል። በክፍል 47 እስከምንገናኝ ድረስ ቸር ሰንብቱ።